የእያንዳንዱ ስኬት መሰረት ነው። እያንዳንዱ የስኬት ታሪክ የሚጀምረው ምን ማግኘት እንደሚፈልጉ ከሚያውቁ ሰዎች ነው። ስለዚህ ማንኛውንም ህልም ማሳደድ ከመጀመራችሁ በፊት የራሳችሁን የግል ግብ በተቻላችሁ መጠን በትክክል በመግለጽ መጀመር አለባችሁ። ለምሳሌ ሀብታም ለመሆን ከፈለጋችሁ ምን ያህል ገንዘብ ማግኘት እንደምትፈልጉ ጭምር መወሰን አለባችሁ። በተጨማሪም ማወዳደር አለባችሁ። እናንተን በደንብ ከሚያውቃችሁ ሰው ጋር ሆናችሁ በግልጽ ጠንካራና ደካማ ጎኖቻችሁን ብትነጋገሩ በጣም ጥሩ ነው። ክፍል 7 አዎንታዊ ስሜቶች ለስኬታማ ህይወት ቁልፍ ናቸው። ስለዚህ መጠናከር አለባቸው። ንቃተ ህሊናችን ወይም ሳብኮንሺየስ የአእምሮአችን ክፍል የስሜት ህዋሳትን፣ ስሜቶችና ሐሳቦችን እየተቀበለ ያከማቻል። እያንዳንዱን ያጋጠመንን ነገር አዎንታዊም ቢሆን አሉታዊ ተመዝግቦ ይቀመጣል። ነገር ግን ስራው መረጃ ማስቀመጥ ብቻ አይደለም። ንቃተ ህሊናችን ወይም ሳብኮንሺየስ የአእምሮአችን ክፍል የራሱ ተጽዕኖ ያለማቋረጥ በድርጊታችን ላይ ያሳድራል። በአዎንታዊ መልኩ ተጽዕኖ ሊያሳድርብንና ጥንካሬንና ጉልበትን ሊለግሰን ይችላል። ነገር ግን እንዲሁ አሉታዊ ተጽዕኖ በማሳደር እኛን በማሳሳት ተስፋ እንድንቆርጥ ሊያደርገንም ይችላል። እናም ንቃተ ህሊናችን ወይም ሳብኮንሺየስ የአእምሮአችን ክፍል ፍላጎታችንንና ግቦቻችንን እንድንገነዘብ እንዲረዳን ከፈለግን አዎንታዊ ስሜቶች በህይወታችን ውስጥ የመሪነት ሚና እንዲጫወቱ ማድረግ አለብን። ስለዚህ የእኛን ንቃተ ህሊናችንን ወይም ሳብኮንሺየስ የአእምሮአችን ክፍል አዎንታዊ ነገሮች መመገብ አለብን። ምክንያቱም እሱን ካደረግን በጣም አጋዥና ገንቢ ስሜትን ይሰጠናል። ነገር ግን ራሳችንን በጣም ብዙ አሉታዊ ስሜት እንዲሰማን ከፈቀድን እንደ ቁጣ፣ ጥላቻ፣ በቀል ወይም አፍራሽነት ያሉ ስሜቶች እኛን ይቆጣጠሩናል። ለዚህ ነው በዕለት ተዕለት ህይወታችን ውስጥ ትልቅ እርምጃ መውሰድ ትችላላችሁ የሚባለው። ለምሳሌ ክፋት ከሚናገሩ ሰዎች መራቅና ለሚናገሩት ተስፋ የሚያስቆርጥ ንግግር ትኩረት አለመስጠት ጠቃሚ ነው። ከእነሱ ይልቅ አዎንታዊ ግፊቶችን የሚጨምር ነገር ማድረግ አለባችሁ። ለምሳሌ ታማኝነትና ፍቅር ሊሆን ይችላል። ለረጅም ጊዜ አዎንታዊ አስተሳሰብን እንድታዳብሩ የሚያደርጋችሁ ብቸኛው መንገድ ይሄ ነው። ክፍል 8 ስኬታማ ሰዎች በቆራጥነታቸውና በጽናታቸው የሚታወቁ ናቸው። በሙያቸው ስኬት ላይ መድረስ ባቃታቸው ከ25,000 በላይ ሰዎች ላይ የተደረገው ጥናት የሚያሳየው የቁርጠኝነት ማነስ የውድቀታቸው ዋና ምክንያት እንደሆነ ነው። የብዙ ሚሊዮነሮች የስኬት ታሪኮች ጥናት እንደሚያሳየው ደግሞ ሁሉም የሚያመሳስላቸው 2 ባህሪያት አላቸው። ሁለተኛ፣ ውሳኔ ለመወሰን ረዘም ያለ ጊዜ ይወስዳሉ። አንዴ ከወሰኑ በኋላ ግን ለውሳኔዎቻቸው መሳካት ጠንክረው ይሰራሉ። በተወሰነ ደረጃ ግትርነት አስፈላጊ ነው። በጣም ደረቅ ሰው እስካልሆናችሁ ድረስ ግትር መሆን ጠቃሚ ሊሆን ይችላል። ሄንሪ ፎርድ በደንብ የሚታወቀው ለረጅም ጊዜ ሙጥኝ በማለቱ ነው። ለምሳሌ ብዙ ሰዎች ስራውን በሌላ ነገር እንዲተካ ይመክሩት ነበር፣ ግን ጥሩ ሐሳብ አልነበረም። ሞዴል ቲ በአዲስ የመኪና ሞዴል እንዲቀይረው ይፈልጉ ነበር። እሱ ግን መኪናው ላይ ለረጅም ጊዜ ሰርቶ በዚህም ከፍተኛ ትርፍ ማግኘት ችሏል። አስተያየት ቀላል ነገር ነው። ሁሉም ሰው የየራሱ አስተያየት አለው እና ሁሉም ደግሞ የራሱን አስተያየት ማንጸባረቅ ይፈልጋል። በአሉታዊ ተጽዕኖዎች አደጋ ውስጥ ላለመግባትና ራሳችሁን ከውጥረት ለማዳን በተወሰነ መልኩ ሌሎች ሰዎች ሐሳብ እንዲሰጡ ጥቂት እድሎችን መስጠት ተገቢ ነው።
ክፍል 9 የሚሳካለት የጸና ብቻ ነው። በማንኛውም የሥራ ሂደት ውስጥ ምንም አይነት ሥራ ቢሆን ሁላችንም እንቅፋቶችንና ችግሮችን መጋፈጣችን አይቀርም። በእንደዚህ አይነት ሁኔታዎች ውስጥ አብዛኞቻችን በፍጥነት በእቅዶቻችን ተስፋ እንቆርጥና ስራችን እንዲሞት እናደርጋለን። ጥቂት ሰዎች ግን ምንም አይነት መሰናክሎች ቢያጋጥማቸውም ከመጀመሪያው እቅዳቸው ዝንፍ ሳይሉ ህልማቸውን ወደ ምድር ሲያወርዱ ይታያሉ። ጽናትና ቁርጠኝነት ቁልፍ ነገሮች ናቸው። ይህም ማለት ከምንም ነገር በላይ ያለማቋረጥ ግቦቻችንን እውን ለማድረግ መስራትና መታገል አለብን ማለት ነው። ይሁን እንጂ ግትርነት መወገድ ያለበት ነገር ነው እንበልና እናንተ ማስተካከል ያለባችሁ ትልቅ ነገር ካለ እናንተም ያንን ተግባራዊ ለማድረግ ፈቃደኛ መሆን አለባችሁ። ጽናትና ቁርጠኝነት ልምዶቻችሁ እንዲሆኑ የምትፈልጉ ከሆነ እነዚህን 4 ቀላል ግን አስፈላጊ ህጎች ተከተሉ። አንደኛ፣ ተጨባጭ ግብ ሊኖራችሁና እሱን ለማሳካት የሚሆን የሚቀጣጠል ፍላጎት ልታዳብሩ ይገባችኋል። ሁለተኛ፣ ግባችሁን ተግባራዊ ለማድረግ የሚያስችላችሁ በደንብ የተጠናና ትክክለኛ እቅድ ያስፈልጋችኋል። ሶስተኛ፣ አሉታዊና ተስፋ አስቆራጭ አስተያየቶች ተጽዕኖ እንዲያሳድሩባችሁ መፍቀድ የለባችሁም። አራተኛ፣ ድጋፍና እርዳታ ከሚሰጣችሁ ሰው ወይም ቡድን ጋር የጠበቀ ግንኙነት ያስፈልጋችኋል። እነዚህን ህጎች የራሳችሁን ጽናትና ቁርጠኝነት ለመገንባት እንደሚጠቅም ልዩ የአካል ብቃት እንቅስቃሴ ፕሮግራም አስቡት። ክፍል 10 ትልልቅ ነገሮችን ማሳካት ብልህ መሆንንና ራሳችሁን በብልህ ሰዎች መክበብን ይጠይቃል። ግባችሁ ትልቅ በሆነ ቁጥር እቅዱ ይበልጥ እየተወሳሰበ ይሄዳል። በጣም የተወሳሰበ እቅድ ካላችሁ ደግሞ የዓላማው አፈጻጸምን ይበልጥ አስቸጋሪ ያደርገዋል። አፈጻጸሙ በጣም አስቸጋሪ ከሆነ ደግሞ ስራውን ከሚሰሩት ሰዎች ጀርባ ያሉት ሰዎች አእምሮ በፈጠራ በእውቀትና በስነ ምግባር ላይ የተገነባ መሆን አለበት። ይህ የጋራ መደጋገፍ ሰዎቹ የአእምሮ እምነት ካላቸው በተሻለ ሁኔታ እንዲሰሩት ያደርጋል። የተመረጡ ብልህ ሰዎች ስብስብ ይሆናል ማለት ነው። ይህ እምነት ተመሳሳይ አስተሳሰብ ያላቸው ሰዎች ህብረት ነው። እንደ ማንኛውም ስብስብ ሳይሆን የጋራ ግብ ባላቸው ብቃታቸውን ማዳበርና ሚዛናዊ ስርዓትን መገንባት በሚፈልጉ ሰዎች መካከል ያለ ትብብር ነው። የአንጎል እምነት ላይ በጣም አስፈላጊ መርህ የተዋሃደ ውጤት መኖር ነው። 2 ወይም ከዚያ በላይ የሆኑ እርስ በርስ በጋራ መስራት የሚችሉ ሰዎች ክህሎታቸውን፣ ችሎታቸውን፣ ዕውቀታቸውን፣ ልምዳቸውን፣ ግንኙነታቸውንና ሌሎቹንም ሀብቶቻቸውን በመጠቀም ተመሳሳይ የጋራ ግባቸውን ለማሳካት ይጠቀሙበታል። ውጤቱ የእነዚህ ሁሉ ጥረቶች ድምር ነው። ብቻችሁን ልታሳኩት የማትችሉትን ነገር በአንድነት በመስራት ታሳካላችሁ። የመጨረሻው ማጠቃለያ። የዚህ መጽሐፍ ዋና መልእክት ሀብት በማንኛውም አይነት መልክ ቢሆን አልፎ አልፎ የዕድል ወይም የአጋጣሚ ውጤት ነው የሚለው ሐሳብ ልክ አይደለም። እውነታው ከዚህ በጣም የራቀ ነው። ሁል ጊዜ ማለት ይቻላል ሀብት ማንኛውም ሰው ሊማረውና ሊያገኘው የሚችለው የተለያየ ባህሪና ክህሎት ውጤት ነው። ይህ መጽሐፍ የሚከተሉትን ጥያቄዎች ይመልሳል። በህይወታችን ውስጥ ትክክለኛ ግቦችን እንዴት ማግኘትና እነሱን እንዴት ወደ ተግባር መተርጎም እንችላለን? የህይወታችንን ዓላማ ማሳካት የምንችለው የሚንቀለቀል ስሜት ወይም ፍላጎት ካለን ብቻ ነው። ግብን እና እቅድን በዝርዝር ማውጣት የእያንዳንዱ ስኬት መሰረት ነው። ስኬታማ ሰዎች በራሳቸው ላይ የማይናወጥ እምነት አላቸው። ራሳችንን ስናስተካክል ንቃተ ህሊናችን በባህሪያችን ላይ ተጽዕኖ ሊያሳድር ይችላል።
ስኬትን ለማግኘት የትኞቹ ክህሎቶችና ዕውቀቶች አስፈላጊ ናቸው? ዕውቀት ኃይል ነው፣ ግን የግድ ትምህርት ቤት ውስጥ የምትማሩት መሆን የለበትም። የአስተሳሰብ ጥናት ህልማችንን ወደ እውነት የምንቀይርበት ቦታ ነው። የራሳችሁን ጥንካሬና ድክመት ማወቅ በስራ ላይ ስኬታማ የመሆን ዕድላችሁን ይጨምራል። አዎንታዊ ስሜቶች ለስኬታማ ህይወት ቁልፍ ናቸው፣ ስለዚህ መጠናከር አለባቸው። ስኬታማ ሰዎች ግባቸውን በምን አይነት አካሄድ ነው የሚያስኬዱት? ስኬታማ ሰዎች በሚያሳዩት ቆራጥነትና ጽናት በደንብ ይታወቃሉ። የሚሳካላቸው የጸኑ ሰዎች ብቻ ናቸው። ታላላቅ ነገሮችን ለማግኘት ብልህ መሆንና ራሳችሁን በብልህ ሰዎች መክበብ ይጠይቃል።